ሱዳንንና የተባበሩት አረብ ኤምሬትስን ያጨቃጨቀው ጠርሙስ ያወራወረው የኢትዮጵያ ጉዳይ ፍጥጫው ስብሰባው ሙሉ በሙሉ እንዲቋረጥ ምክንያትም ሆኗል። የሱዳንና የተባበሩት አረብ ኤምሬትስን ጉዳይ በዝርዝር እንመለከተዋለን። ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ መሆናቸው እየተሰማ ነው። ደብረጽዮን ከፕሬዝዳንትነታቸው ባለፈ ነው የክልሉ ተዋጊ ኃይል የበላይ አዛዥ የሆኑት። ሌላኛው ርዕሰ ጉዳያችን ነው። ዶክተር ደሳለኝ ጫኔ በፓርላማ በጽኑ የተቃወሙት ረቂቅ አዋጅ ጸድቋል። ኮንትሮባንድ የጫነ ተሽከርካሪ ለመንግስት ገቢ ይሆናል ይላል የጸደቀው አዋጅ። በሌላ በኩል ዶክተር ደሳለኝ ጫኔ ተሰናብተው ጣሂር መሐመድ ወደ ህዝብ ተወካዮች ምክር ቤት ተተክተዋል። ብዙዎችን ካነጋገረው የጎንደሩ ምርጫ ጉዳይ ላይም ትኩረታችን ይሆናል። ምዕራባውያን ሀገራትና ዓለም አቀፍ ተቋማት ለሱዳን የሲቪል ውይይት ዝግጅት ድጋፋቸውን እየገለጹ መሆኑም ሌላኛው የምንመለከተው ጉዳይ ነው። ጤና ይስጥልን፣ እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች ዕለታዊ መረጃ ቅኝታችን ነው ተጀምሯል። ቀደም ሲል ያነሳናቸውን ጉዳዮች በዝርዝር የምናስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ሱዳንና የተባበሩት አረብ ኤምሬትስን ያጨቃጨቀው ጠርሙስ ያወራወረው የኢትዮጵያ ጉዳይ። ሱዳንና የተባበሩት አረብ ኤምሬትስ በኢትዮጵያ ጉዳይና በሱዳን ውስጥ እየተካሄደ ባለው የውክልና ግጭት የከፋ የተባለ ዲፕሎማሲያዊ ፍጥጫ ውስጥ መግባታቸው ተሰምቷል። ፍጥጫው ስብሰባው ሙሉ በሙሉ እንዲቋረጥ ምክንያት ሆኗል። ውጥረት በበዛበት አጋጣሚ ሱዳን ዲፕሎማሲያዊ ልዑኳ አሳፋሪ ክስተት ተደርጎ ተወስዷል። ፍጥጫው የተጀመረው የሱዳን ተወካዮች ባለፈው ወር በካርቱም አውሮፕላን ማረፊያ ኢትዮጵያ በሰው አልባ አውሮፕላኖች አማካኝነት ጥቃት ፈጽማለች በሚል ሊጉ ኢትዮጵያን እንዲያወግዝ መጠየቃቸውን ተከትሎ ነው። ከዚያም ከአዲስ አበባ ጋር አብራ የምትወነጀለው የተባበሩት አረብ ኤምሬትስ ክሱ ሙሉ በሙሉ መሰረተ ቢስ ነው ስትል መለሰች። የሱዳን የልዑካን ቡድን በበኩሉ እንዲያውም የተባበሩት አረብ ኤምሬትስን በዘር ማጥፋት ወንጀል መጠየቅ አለባት ሲሉ ሞገቱ። በመጨረሻም የቃላት ጦርነቱ እየሞቀ ሄዶም ጸያፍ ቋንቋ መጠቀም እስከ መጀመር ደረጃ ድረስ ተኪዶም ነበረ። ሆኖም ነገሮች መልካቸውን መቀየር ጀመሩ። የሱዳኑ ተወካይ የስብሰባው ሙሉ ክፍለ ጊዜ ለ2 ሰዓታት ከመቋረጡ በፊት የተባበሩት አረብ ኤምሬቶች ተወካይ ላይ አንድ ጠርሙስ ውሃ እስከ መወርወር መድረሳቸውን የተሰማው የኤምሬቶቹ ተወካይ በዚህ ስብሰባ ኢትዮጵያን ለመከላከል የሄዱበት መንገድ በአዲስ አበባና በአቡዳቢ መካከል እጅግ የጠበቀ ወዳጅነት እንደተፈጠረ ማሳያ ነው ተብሏል። ከዚህ ቀደም በነበረ ታሪክ ሊጉ ኢትዮጵያን እንደ ጽዮናዊና ክርስቲያናዊ ሕዝብ ለማግለልና ለመወንጀል ሰንዘር ምክንያት ብቻ ይበቃዋል የሚባልለት ነው። እንደ አውሮፓውያን አቆጣጠር በ1970ዎቹና 80ዎቹም በኢሳያስ አፈወርቂ ለሚመራው የኤርትራ ተገንጣይ አማጽያን ሲደረግ የነበረውን ድጋፍን ጨምሮ በግብጽ ተጽዕኖ የአረብ ሊግ በኢትዮጵያ ላይ ሀገርን የማተራመስ ፖሊሲዎችን ሲደግፍ እንደነበር መረጃዎች ይጠቁማሉ። ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ መሆናቸው እየተሰማ ነው። ጊዜ መንግስቱን በማፍረስ የራሱን አስተዳደር ያነበረው የህወሓት ቡድን በትላንትናው ዕለት በክልሉ የሚገኝ አፋኝ ረቂቅ አዋጅ ማጽደቁ ይታወሳል። እንደ ሻዕቢያ ሁሉም ወታደራዊ ግዳጅን ግዴታ የሚያደርገው ይህ አዋጅ አንድ ልብ ያልተባለ ስልጣንን ለህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል መስጠቱን የተሰማው የሀገር ውስጥ ሚዲያዎች እንደዘገቡት በተመለከተው በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥም እንዲሆኑ ደንግጓል። በዚህም መሰረት አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥ አድርጓቸዋል። ከጥቂት ወራት በፊት በወጣ የህወሓት ሹምሽር ወይንም መዋቅር ማሻሻያ መሰረት የህወሓት ጦር አዛዥ ጄኔራል ታደሰ ወረደ ነበሩ። ከጄኔራሉ ታደሰ ወረደ ቀጥሎ ደግሞ ወዲም በይተይ ወይንም ኃይለ ሥላሴ ግርማይ ኮማንደር ሆነው ተሹመው እንደነበር አይዘነጋም። አቶ ጌታቸው ረዳ በአንድ ወቅት ኃይለ ሥላሴ ግርማይ በሰሜኑ ጦርነት ጊዜ ከኢትዮጵያ ንግድ ባንክ ኮምቦልቻ ቅርንጫፍ 800 ሚሊዮን ብር ዘርፏል ሲሉ ማጋለጣቸው ይታወሳል። ይህ ሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። ዶክተር ደሳለኝ ጫኔ በፓርላማ በጽኑ የተቃወሙት ረቂቅ አዋጅ ጸደቀ። ኮንትሮባንድ የጫነ ተሽከርካሪ ለመንግስት ገቢ ይሆናል ነው የሚለው የጸደቀው አዋጅ። የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ የሚፈቅደው ረቂቅ አዋጅ መዘጋጀቱን ሲሰሙ ከወራት በፊት በጽኑ ተቃውሞት የነበረ ቢሆንም አዋጁ ጸድቋል። ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች እስከ 100,000 ብር በሚደርስ የገንዘብ
ቅጣት ተቀጥተው ለባለቤቶቻቸው ይመለሱ የነበረ ቢሆንም አሁን ለፓርላማው የቀረበው አዲስ የማሻሻያ አዋጅ ግን ተሽከርካሪው ሙሉ በሙሉ በመንግስት እንዲወረስ የሚደነግግ ነው። ዶክተር ደሳለኝ ይህንን ድንጋጌ በመቃወም ባለሀብቱ ተሽከርካሪ ገዝቶ ለሹፌር የሚያስረክብ በመሆኑና ሹፌሩን በዝርዝር የሚቆጣጠርበት በቂ መንገድ ባለመኖሩ የባለሀብቱን ንብረት መውረስ ፍትሐዊነት የጎደለው መሆኑን ገልጸው ነበረ። እንዲህ አይነቱ ጠንካራ ሕግ ባለሀብቶች ከዘርፉ እንዲሸሹና የሀገሪቱ የንግድ እንቅስቃሴ እንዲቀዛቀዝ ሊያደርግ እንደሚችል ያስገነዘቡት ዶክተር ደሳለኝ ንብረት መውረስ በኢንቨስትመንት ላይ ከፍተኛ ስጋት ይፈጥራል ሲሉ የተከራከሩ ቢሆኑም አዋጁ ግን ከመጽደቅ አልቀረም። የሕግ ማሻሻያውን የተቃወሙት ደሳለኝ የኮንትሮባንድ ንግድን ለመከላከል የሚወጡ ሕጎች ወንጀለኞችን ለይተው የሚቀጡ እንጂ የሀገሪቱን የትራንስፖርት ዘርፍና ንጹሐን ባለሀብቶችን የሚጎዱ መሆን እንደሌለባቸው ቢያሳስቡም ይኸው ሰሚ ጠፍቶም አዋጁ ጸድቋል። ወደ ሌላኛው ጉዳያችን አመራን። ደሳለኝ ጫኔ ተሰናብተው ጣሂር መሐመድ ወደ ህዝብ ተወካዮች ምክር ቤት ተተክተዋል። ብዙዎቹን ያነጋገረው የጎንደሩ ምርጫ ትላንት ይፋ በተደረጉት ውጤቶች ብልጽግና ፓርቲ በኦሮሚያ ክልልና በጋምቤላ ክልል ለህዝብ ተወካዮችና ለክልል ምክር ቤት ያቀረባቸው ሁሉም እጩዎች ወንበሩን አግኝተዋል። በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ጣሂር መሐመድ ለህዝብ ተወካዮች ምክር ቤት ፓርቲያቸውን ወክለው ወንበር አግኝተዋል። በቀሪዎቹ ለህዝብ ተወካዮችና ለክልል ምክር ቤት ብልጽግና ፓርቲ ያቀረባቸው እጩዎች ወንበሩን ይዘዋል። በቤንሻንጉል ጉሙዝ ክልል የጉሙዝ ህዝብ ዲሞክራሲያዊ ንቅናቄን ወክለው ለክልል ምክር ቤት የተወዳደሩት ሐሲል አርባብ ሐሚስ 1 መቀመጫን አግኝተዋል። ብልጽግና ፓርቲ በምርጫ ክልሉም ለክልል ምክር ቤት ያቀረባቸው 8 እጩዎች መቀመጫ እንዳገኙ ተዘግቧል። የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ትላንት ውጤታቸው ይፋ የተደረጉ የምርጫ ክልሎች አንድ ፓርቲ ብቻ የተወዳደረባቸውና በድምጽ ቆጠራው አሸናፊ በሆኑትና ከታች ባሉት መካከል ያለው የድምጽ ልዩነት እርሳቸው በሺዎች ሲሉ በገለጹት ልዩነት ያላቸው መሆኑን አስረድተዋል። በሌላ በኩል ሰብሳቢዋም ምርጫ ከተካሄደባቸው 1138 የምርጫ ክልሎች ውስጥ 816 የሚሆኑት የማዳመር ስራቸውን አጠናቀው ወደ ማዕከል ውጤታቸው መላኩን አስታውቀዋል። እነዚህ የቀረቡት ውጤቶች ቦርዱም በትላንትናው ዕለት ይፋ ያደረጋቸውን ብቻ የሚመለከት መሆኑም ተገልጿል። ቦርዱ ይፋ የተደረጉ ውጤቶችን በዌብሳይቱ ላይ እንደሚለጥፍም ገልጿል። በመጨረሻም ምዕራባውያን ሀገራትና ዓለም አቀፍ ተቋማት ለሱዳን የሲቪል ውይይት ዝግጅት ድጋፋቸውን እየገለጹ ነው። አሜሪካ፣ ምዕራባውያን ሀገራትና የአፍሪካ ህብረት በሱዳን የሲቪል መንግስት ለመመስረት በሚቀጥሉት ሳምንታት ውስጥ በሱዳናውያን ለመጀመር የታቀደውን ምክክር እንደሚደግፉም በትላንትናው ዕለት አስታውቀዋል። የጋራ የድጋፍ መግለጫውን ያወጡት ሀገራት አሜሪካ፣ ዩናይትድ ኪንግደም፣ ቤልጂየም፣ ፈረንሳይ፣ ጀርመን፣ ግሪክ፣ ጣሊያንና ኖርዌይ ሲሆኑ በተጨማሪም የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የምስራቅ አፍሪካ ልማት በይነ መንግስታት ባለስልጣን ወይንም ሚጋድና የአረብ ሊግ ጭምር ድጋፋቸውን ገልጸዋል። ዓለም አቀፍ አጋሮቹም የበርሊን መርሆች ለሱዳን እና ጦርነቱን ለማቆምና በሱዳን የሚመራውን የፖለቲካ ሂደት ለማካሄድ የቀረበውን የጋራ ጥሪን ጨምሮ በሚያዝያ ወር የተካሄደውን የበርሊን ጉባኤን ውጤቶችን በበጎ ተቀብለውታል። የጋራ መግለጫው ለዚህ ቀውስ ወታደራዊ መፍትሄ ሊኖር እንደማይችልና ዘላቂ መፍትሄ ለማምጣት የሱዳን ህዝብ ፍላጎትን የሚያንጸባርቅ አካታችና በሲቪሎች የሚመራ የፖለቲካ ሂደት መደረግ እንዳለበት እናምናለን ብሏል። ጦርነቱን ለማቆምና ለዲሞክራሲያዊ የሽግግር ሂደት መሰረት ለመጣል በሚደረገው ጥረት የሲቪል ዲፕሎማሲው መስመር እንደ ዋና ምሰሶ ተደርጎ መወሰድ እንዳለበት አጽንኦት ሰጥቶ የተናገሩት አጋሮቹም ይህ ሂደት በማንኛውም አካል ተጽዕኖ ወይም ተገቢ ካልሆነ ቁጥጥር ነፃ መሆን እንዲሁም ከአክራሪ ቡድኖች የተገለለ መሆን እንዳለበት ገልጸዋል። መግለጫውም በሲቪል የሚመራ ሽግግርን የሚያመጣ ፈጣንና ጊዜ የተገደበለት የሲቪል መስመር እንዲኖር ድጋፉን የገለጸ ሲሆን በስምምነት ላይ የተደረሱባቸውን መመዘኛዎች አፈጻጸምና እድገትን በቀጣይነት ለመገምገም ፍላጎት እንዳለውም አስታውቋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።